ሰላም የአዲስ ኢንሳይደር ቤተሰቦች እንዴት አላችሁ? ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን ይዘን ቀረብን። በመረጃዎቻችን ከያዝናቸው ጉዳዮች መካከል በጄኔራሉና በመሳይ መኮንን ስልክ ልውውጥ ላይ ጀዋር መሐመድ አስተያየት ሰጥቷል። ጀዋር መሐመድ ጄኔራሎች በጠቅላይ ሚኒስትር አብይ አህመድ ላይ ጫና እንዲያበረቱም ጠይቋል። በሜጀር ጄኔራል ተስፋዬ አያሌውና በጋዜጠኛ መሳይ መኮንን መካከል የነበረውን የስልክ ንግግርን ተከትሎ እየተነሱ ያሉ ጉዳዮችን በዜናችን የምናስቃኛቸው ይሆናል። እስራኤል ከኢትዮጵያ የመጣ በሽታ አገኘሁኝ ብላለች። እስራኤል ከኢትዮጵያ መጣብኝ ያለችው በሽታ ከረጅም ዓመታት በኋላ በሀገሪቱ የተከሰተ እንደሆነም ተነግሯል። ለመሆኑ ይህ ከኢትዮጵያ ወደ እስራኤል የሄደው በሽታ ምንድን ነው? የእስራኤል ጤና ሚኒስቴር በጉዳዩ ላይ ያሳወቀውን መረጃ ይዘናል። ከሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል የሆነውን የፓስተር ወይም አገልጋይ ዮናታን ድሃ ጥቁር ጉንዳን ነው ማለቱን በተመለከተ እየተሰነዘሩበት ያሉትን ትችቶችን የምንመለከት ይሆናል። ዮናታን የንግግር ጥበብ አላባውያንን የማያውቅ ያለፈው ታሪኩን የረሳ የሚሉ ትችቶች እየተሰነዘሩበት ነው። ይህንን በዝርዝር የምንመለከት ይሆናል። በሌላ በኩል የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። የቀድሞ የኢሄድሪ ፕሬዝዳንት መንግስቱ ኃይለማርያም ለምንድን ነው ሽልማት የተበረከተላቸው? ሽልማቱንስ ያበረከተው ማን ነው የሚለውንም እንዲሁ ወደ እናንተ እናደርሳለን። ውድ የአዲስ ኢንሳይደር ቤተሰቦች እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋበዝን። ወደ ዝርዝር መረጃዎቻችን እንለፍ። በሜጀር ጄኔራል ተስፋዬ አያሌውና በጋዜጠኛ መሳይ መኮንን መካከል የነበረው የስልክ ንግግር በበርካቶች ዘንድ ትኩረት የተሰጠው ጉዳይ ሆኗል። ውይይቱ ከዚህ በፊት ይነሱ የነበሩ ጥርጣሬዎችን የሚያጠናክር ነው እየተባለ ይገኛል። ለአብነትም የኦፌኮ ምክትል ሊቀመንበር ፖለቲከኛው ጀዋር መሐመድ ከዚህ የስልክ ንግግር ይፋ መደረግ በኋላ ለጄኔራሎች ጥሪ አቅርበዋል። ጀዋር ጄኔራሎቹ አብይ ላይ ጫና እንዲያበረቱ ነው ጥሪ ያቀረቡት። የስልክ ንግግሩ የመከላከያ አመራሮች ሀገሪቱ የገባችበትን ዘርፈ ብዙ ቀውስ ከፖለቲካ አመራሩ የተሻለ ይረዳሉ፣ በከፍተኛ ደረጃም እንደሚያሳስባቸው የሚያሳይ ነው ይላል የጀዋር መሐመድ ገለጻ። እናም ከወታደራዊ ኃላፊነታቸው በዘለለ ጄኔራሎቹ የፖለቲካ ስራውንም እንዲሰሩ እየተገደዱ ስለመሆኑም ይጠቅሳሉ። ይህን ማብቂያ የሌለው የእርስ በርስ ጦርነትን ከመዋጋት ባለፈ በሲቪሉ ሊሰራ የሚገባውን የአስተዳደራዊ ስራን ደርበው እየሰሩ ስለመሆኑ ሸክሙ በዝቶ የጦሩ አቅም መጻሉን ጄኔራሎች በተጨባጭ ይረዳሉ ይላሉ ፖለቲከኛው። ስለሆነም ጀዋር መሐመድ ለጄኔራሎቹ ምክረ ሀሳብ አላቸው። የእርስ በርስ ጦርነቶች የሀገርን አቅም ከማዳከም ውጭ አሸናፊ ስለማይኖራቸው በአፋጣኝ በድርድር እንዲፈቱ አብይ ላይ ጫና አሳድሩ የሚልም። አንዳንድ ጄኔራሎች ከሙያ ኃላፊነታችሁ ውጪ የፓርቲ ካድሬ መስል በየሚዲያው የምታደርጉትን አድሏዊ ፕሮፓጋንዳንም አቁሙ ሲሉም ጀዋር መሐመድ አሳስበዋል። የሙያ ክብራችሁን እያኮሰሰ ህዝባዊ ቅቡልነታችሁን እያመነመነው ነው በማለትም ጭምር የውስጥ አንድነታችሁን በከፍተኛ ሁኔታ እየሸረሸሮ ነው ሲሉ ነው ጀዋር መሐመድ ለጄኔራሎቹ ከጋዜጠኛ መሳይ መኮንንና ሜጀር ጄኔራል ተስፋዬ አያሌው የስልክ ንግግር በኋላ አስተያየታቸውን በማህበራዊ ትስስር ገጻቸው ላይ ያስነበቡት። ሌተናንት ኮሎኔል መንግስቱ ኃይለማርያም ሽልማት ተበረከተላቸው። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ሽልማት እንደተበረከተላቸው ተሰምቷል። ጋዜጠኛ ገነት አየለ ይፋ ባደረገችው መረጃ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ አበርክተውታል ለተባሉ አስተዋጽኦ ነው ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና የሰጣቸው። ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ጋዜጠኛዋ ተገኝታ ማስረከቧን አስነብባለች። በዚሁም ጊዜ መንግስቱ ኃይለማርያም ባደረጉት ንግግር መሀይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰዋል። የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። ሽልማቱ የኔ ብቻ ሳይሆን አሉ የቀድሞ ፕሬዝዳንት፣ በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞች
ፖለቲከኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ የእነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ማለታቸውን ጋዜጠኛዋ ይፋ አድርጋለች። አያይዘውም በዚያን ጊዜ ይህ መሀይምነትን ለማጥፋት የሰራነውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን አቀርባለሁ ብለዋል። በዚሁ ስነ ስርዓት ላይ ልጃቸው ዶክተር ትዕግስት መንግስቱም ተገኝታ ነበረ። በወቅቱም ባደረገችው ንግግር ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው በማለት ተናግራለች። መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረከውን ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆኑ ከመላው የኢትዮጵያ ህዝቦች ጋር እኛም ቤተሰቦች እናደንቃለን ብላለች የቀድሞ ፕሬዝዳንት ልጅ ትዕግስት መንግስቱም። ከሰሞኑ አነጋጋሪ ከነበሩ ጉዳዮች መካከል አንዱ ተቀንጭቦ የወጣውና ይፋ የተደረገው የአገልጋይ ዮናታን አክሊሉ ድሃ ጥቁር ጉንዳን ነው የሚለው ንግግር ይገኝበታል። አገልጋይ ዮናታን አክሊሉ የተናገሩት ይህ ንግግር ታዲያ በርካቶች ትችት አዘል አስተያየት እንዲሰነዝሩ እያደረገ ይገኛል። ይህ ሰሞነኛው ይፋ የተደረገው ጥቁር ጉንዳን ጉዳይ ከአንድ ዓመት በፊት ገደማ የተነገረ ነው። አገልጋይ ዮናታን አክሊሉም በቸርች ውስጥ ሰብስበው በምዕመኑ ፊት ንግግር በሚያደርጉበት ወቅት እያንገሸገሻቸው ነበረ። ድሃ ጥቁር ጉንዳን ነው በማለት ቂም ከያዘ የማይለቅ ከለቀቀም ሾሁን ተክሎ የሚሄድ አድርገው የገለጹት። በእርግጥ ከእሳቸው በፊት ጠቅላይ ሚኒስትር አብይ አህመድ ድሃን በተመለከተ ተመሳሳይ ንግግር አድርገው እንደነበረ ዘገባዎች እያስታወሱ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ሕዝብን መምራት ማለት 1 ሚሊዮን ጉንዳን መሸከም ማለት ነው በሚል ቃል በቃል መናገራቸው የሚታወስ ነው። አሁን ላይ ታዲያ አገልጋይ ዮናታን አክሊሉ ከአንድ ዓመት በፊት የተናገሩት ንግግር ተቆርጦ ወጥቶ በበርካቶች ዘንድ መነጋገሪያ ሆኗል። ትችትም ሲሰነዘርባቸው ተስተውሏል። ለአብነትም ኢንጂነር ጌታሁን ሄራሙ በአገልጋይ ዮናታን አክሊሉ ላይ ትችት አዘል አስተያየትን ሰንዝረዋል። ዮናታን አክሊሉ ድሃ ጥቁር ጉንዳን ነው የሚለውን አባባል የተጠቀምኩት በራሴ ላይ ነው በሚል ማስተባበያ መስጠታቸውን ያስታወሱት ኢንጂነር ጌታሁን ሄራሙ በሌላ አባባል የተናገርኩት ነገር ሌሎችን ሊያበሳጭ ዘንድ አይገባም እንደማለት እንደሆነ ገልጸዋል። እንደዚያም ቢሆን እንኳ አባባሉ ትክክለኛ አይደለም በማለት ኢንጂነሩ ለዚህ ምክንያት ያሏቸውን ሂሶች እንደሚከተለው ያቀርባሉ። ቀዳሚ ያደረጉት አሁን ባለው ነባራዊ ሁኔታ ድሃ ጥቁር ጉንዳን ነው የሚለው አባባል ለዮናታን ያለፈ ታሪኩ ነው የሚለው ነው። ለአድማጭ ግን ያለፈ ታሪክ ሳይሆን እየኖረበት ያለ አሁናዊ ሁኔታ ሊሆን እንደሚችል በማንሳት ማለትም ለዮናታን ድህነት ዛሬ ትውስታው ሲሆን ለአድማጩ ግን አሁናዊ ኑሮ ሊሆን ይችላልና ልክ አይደለም ሲሉ ነው የተቹት። ኢንጂነር ጌታሁን ሄራሙ ይቀጥላሉ። ተናጋሪውና አድማጩ በተለያየ የህይወት ልምምድ ውስጥ ባሉበት ሁኔታ በራሴ ላይ የተናገርኩት ሌሎችን መንካት የለበትም ማለት ፈጽሞ ስሁት የሆነ አረዳድ ነው፣ መስተካከል አለበት በማለት ለዮናታን አክሊሉ ማስተባበያ ምላሽ ሰጥተዋል። ምናልባትም ይህ እውነት ሊሆን የሚችለው ድህነት ለአድማጩም ልክ እንደ ዮናታን ትውስታውና ያለፈ ታሪኩ ቢሆን ኖሮ እንደነበርም ይገልጸዋል። ሁሉም አድማጭ ደግሞ ዛሬ ላይ ዮናታን ባለበት ሁኔታ ውስጥ ይሆናል ብሎ ማሰብ ዘበት ነው ሲሉ አክለዋል። ሌላኛው ያነሱት ጉዳይ ከንግግር ጥበብ ጋር የተያያዘ ነው። ቲዎሬቲካል ሚረሪንግ የሚባል ከኒውሮሎጂ ሳይንስ የተቀዳ ጽንሰ ሀሳብ እንዳለ የጠቀሱት ኢንጂነር ጌታሁን ይህም ማለት አንድ ተናጋሪ ስላለፈው ታሪኩ በሚናገርበት ወቅት በአድማጩ አንጎል ውስጥ ያሉ ኒውሮኖች የተናጋሪውን አሉታዊም ሆነ አዎንታዊ ንግግርን እየተከተሉ አድማጩን በተመሳሳይ ስሜት ውስጥ እንደሚከቱ ወይም እንደርሳቸው አገላለጽ ሚረር ያደርጋሉ ሲሉ አስረድተዋል። ለምሳሌ ዮናታን ድሃ ጥቁር ጉንዳን ነው ባለበት ቅጽበት በአሁናዊ ህይወት ድሃ የሆኑ አድማጮቹ በሙሉ ዮናታንን ረስተው የአባባሉን ባለቤት ራሳቸውን ያደርጋሉ። እኔም እኮ ዛሬ ላይ ድሃ ነኝ፣ ስለዚህም ጥቁር ጉንዳን ነኝ ማለት ይጀምራሉ ሲሉ ነው ሁኔታውን በማነጻጸር የተናገሩት። ስለዚህም ራስን በአሉታዊ መልኩ ማሄስ ሌላውን ፈጽሞ አይነካም ማለት ስለ መሰረታዊ የንግግር ጥበብ አላባዎች አለማወቅ ነው ብለዋል። የአደባባይ ስህተት በአደባባይ መታረም ስላለበት ዮናታን ሰበብ ማብዛቱን ትቶ በይፋ ይቅርታ ይጠይቅ ሲሉም ነው ኢንጂነር ጌታሁን ሄራሙ ትችታቸውን በማህበራዊ ትስስር ገጻቸው ላይ ያጋሩት። እስራኤል ከኢትዮጵያ የመጣ ኮሌራ
አገኘኋለች። የእስራኤል ጤና ሚኒስቴር ባወጣው መግለጫ ከረጅም ዓመታት በኋላ ለመጀመሪያ ጊዜ በሀገሪቱ ውስጥ የኮሌራ በሽታ መገኘቱን አስታውቋል። የእስራኤል ጤና ሚኒስቴር እንዳለው ይህ በሽታ የተገኘባቸው 3 ሰዎች ናቸው። 2ቱ ወደ ኢትዮጵያ ሄደው የጉድጓድ ውሃ በመጠጣታቸው በሽታው እንደያዛቸውና 3ኛው ደግሞ ከዚያ የመጣ ውሃ በመጠጣቱ ለበሽታው መዳረጉን መግለጹን ዘ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። ኮሌራ ድርቀትና ማስመለስ የሚያስከትል በሽታ እንደሆነ የጠቀሰው ዘገባው ለሰውነት ፍሳሽ ማለቅና ለሞትም እንደሚዳርግ አስረድቷል። የእስራኤል ጤና ሚኒስቴር በሰጠው ማሳሰቢያ እስራኤላውያን ወደ ኢትዮጵያ ሲሄዱ የቧንቧ ውሃ ከመጠጣትና በመንገድ ላይ የሚሸጡ ምግቦችን ከመብላት እንዲቆጠቡ መግለጹን ዘገባው አክሏል። ከእስራኤል ጋር በተያያዘ ሌላ ዜና እስራኤል ባደረሰችው የአየር ጥቃት በትምህርት ቤት የተጠለሉ ቢያንስ 54 ሰዎች ተገደሉ ተብሏል። እስራኤል በጋዛ ባደረሰችው የአየር ጥቃት በትምህርት ቤት ህንፃ ውስጥ ተጠልለው የነበሩ ቢያንስ 54 ፍልስጤማውያን መገደላቸውን የሆስፒታል ዳይሬክተሮች ነገሩኝ ሲል ቢቢሲ ዘግቧል። በጋዛ የሚገኘው ፋሃም አልጃርጋዊ ትምህርት ቤት በመቶዎች የሚቆጠሩ የተፈናቀሉ ሰዎች እንደተጠለሉበትና እስራኤል ደግሞ በአካባቢው ከፍተኛ ድብደባ እንደፈጸመችበት ነው የተገለጸው። ከተገደሉት 54 ሰዎች መካከል ትምህርት ቤቱ ውስጥ ተጠልለው የነበሩ ቢያንስ 35 ሰዎች እንደሚገኙበትና የተቀሩት በአካባቢው ተጠልለው እንደነበረ ተገልጿል። ሐማስ የሚመራው የጋዛ መከላከያ እንዳለው 2 መጠለያ የነበሩ ክፍሎች በእሳት ከጋዩ በኋላ ህጻናትን ጨምሮ ብዙ አስክሬኖች በቦታው ታይተዋል። የእስራኤል መከላከያ ሚኒስቴር የሐማስና ኢስላሚክ ጂሃድ መቆጣጠሪያ ኢላማ ማድረጉን አስታውቋል። አካባቢው አሸባሪው ጥቃት ለማቀነባበር የሚጠቀምበት ነው፣ የጋዛን ህዝብ እንደ ከለላ እየተጠቀመ ነው ሲል ገልጿል። ህጻናትን ጨምሮ ብዙ ሰዎች በእሳት ተቃጥሎ የሚያሳዩ አሰቃቂ ቪዲዮዎች ወጥተዋል። በህይወት የተረፉ ሰዎች ከፍተኛ ጉዳት እንደደረሰባቸውም ተነግሯል። በሰሜን ጋዛ የአምቡላንስ አገልግሎት ሰጪ ኃላፊ ፋሪስ አፋና እንዳለው በቦታው ሲደርስ መማሪያ ክፍሎች ጋይተዋል። የሐማስ ፖሊስ ዋና መርማሪ መሐመድ አልካሺ ከባለቤቶቹና ልጆቹ ጋርም ተገድለዋል ተብሏል። ውድ የቻናላችን ቤተሰቦች ለዛሬ ያጠናቀርናቸው መረጃዎች ያደመጣችሁትን ይመስል ነበረ። ስለነበራችሁ ቆይታ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እንገናኛለን። ቸር ቆዩን።